እኔ ፍቅር እንዴት አደርሽ? አይ ደህና ነህ? ደህና አደርሽ? አለሁልሽ። ደግሞ ዛሬ ትመጣለች አይደል? አዎ እኮ እመጣለሁ ብላኛለች። ስራ ቦታ መስክ። አዎ፣ ስለዚህ አሁን ያለውን ነገር በደንብ አስተካክልና ቤት ውስጥ የሚሰራውን ነገር ሰራ አድርገሽ ጠብቂያት። እሺ? ደግሞ በኋላ ሄዳ ተማም። ስለዚህ እኔ ወደ ስራ ላይ ስለሆነ ከቻውሽ ስለመጣሽ ደግሞ በጣም ደስ ብሎኛል። ያው ከረጅም ጊዜ በኋላ እኔም ስላየኋችሁ በጣም ደስ ያለኝ። እኔም አክስቴ ስለመጣሽ እጅግ በጣም ከምነግርሽ በላይ ደስ ብሎኛል። አዎ ደግሞ ባልሽ በጣም ቆንጆዬ ነገር ነው። ያው በፊትም እኮ እኔ በምርጫ ላይ አልታማም አይደል? ግን ደግሞ እንደዚህ ብለሽ በፊትም ጉራውን አልቻልኩትም፣ የባሰውን ይፈነዳብኛል። በእናትሽ እንደዚህ እያሳታሽ እኮ ደግሞ ቤታችሁ በጣም ነው የሚያምረው። ወደድሽው? አዎ በጣም ያምራል። በቃ እኔ ተነስቼ ገብቼ ተኛለሁ። በቃ ሰዓት ልምገባ ተኛባክሽ ደክሞኛል። ደግሞ ቻው፣ ደህና ደር እና አክስቴ ደህና ነሽ? እንዴት ነሽ? አለሽ? አለሁልሽ። እና ቤት ደህና ናቸው ሁሉ? ደህና ናቸው። ደግሞ አምሮብሻል። እኔ የምልሽ አክስቴ ቁርሱን ወደድሽው? በጣም እንደ አንቺ የምትሰሪው ነገር እራሱ ባለሙያ አይደለሽ? እንዴት ሲጀመቃለሁ የምትሰራው ነገር ይገርማል። እጅ ነው የሚያስቆረጥመው። እሷ በስመ አብ እኔ ራሱ ስለሚረበኝ ግድ ስለሚሆንብኝ ነው እንጂ ይበላ ማለት። እሺ ማለት አይጣፍጥም ልትል ነው? ዛሬ ምሳ መክሰስ ላይ ማን ምግብ እንደሚያበላ እናያለን። እሺ ጠብቅ። እንግዲህ አንቺ ራሱ ትንሽ እስክቆይ ነው እንጂ ማለት ነው። አራትሽም ሰርተሽ መብላት ትጀምሪያለሽ። አክስቴ ሰምተሽዋል? እሺ ምግብ ዛሬ ማን ነው የሚሰራል? አሁን እኔ ሰዓት ሄዶብኛል መሄድ አለብኝ። ግን በኋላ መተን እናወራታለን። አክስቴ ቤት አይደብርሽማ? ትናንትና ራሱ ፍቃድ አድርጌ ይቀርብ። እሺ በቃ ችግር የለውም እንጂ። እሺ በቃ ቻው። ከዛ ለጣ እንጂ እየጠጣሁ ነው። ፀጉርሽ ደግሞ እንዴት አባቱ ነው የሚያምረው! አቋሙ ምን ይሆንሽ ነው? አንቺ ትልቅ ሳለሽ እንዴ ማለት በጣም ቆንጆ ነው። ያው ትልቅ መባል አይነት አይደለሁም። ያው ኑሮ ነው እንጂ እንደዚህ ያደረገኝ ወዴት ነው? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። አክስቴ ወይ ስራ ሰዓት ስለረፈደብኝ ሄጃለሁ። እሺ እሺ በቃ በይ ደህና ወይ እንዳይደብርሽ። እሺ ነው እዮቤ አቤት መጣክ? ጎሽ እንኳን መጣክ። እግሬን ሰሞኑን የመኪናውን መሰለኝ አስትራፖ ይዞኛል እና ባዝሊን ይዘመት እስኪ አሸታ አይደል እንዴ? ምን ማለት ነው? በባትንሽ አይደብርሽም እንዴ? አንቺ እንዴ ምን ይደብራል? ኖርማል እኮ ነው እንዴ? ኖርማል ነው ማለት ያው አክስት አይደለም? ቤታችሁ እንግዳ ሲመጣ እንደዚህ ነው እንደምትንከባከቡት? በቃ እሺ ባዝሊሽ ሁለቱንም እግርሽ ነው? አዎ ቤት ነው ተጫጫ እንዴ? እንደሱ ነው ልታሽኝ እንዴ? ናንቺ ነው ቁጭ በል እንጂ እሺ
ትንሽ ከፍ አድርግ። እሺ በለልጅ በእናትሽ ምን ማለት ነው? ትንሽ ከፍ ትላለች እንዴ? ምን ችግር አለው? ልጁ ምን ሆኗል? ምን ያካብዳል? አክስቴ ግን ትንሽ ቀሚሱ አላጠረብሽም? አጥሯል ብለሽ ነው? አዎ ትንሽ ያጠረ መሰለኝ። አይ አላጠረም። አይ ደግሞ ብርዱስ አይበርድሽም? ግን አይ ያው ከዛ ካለው ብርድ ጋር ስናነጻጽረው ያው እዚህ ያለው ምንም ማለት አይደለም። አይ እሺ ተቀመጭሽማ ችግር የለም። ዮቤ ምን ሆነ ነው? ወይ ጋራም ማለት ነው ደህና ነኝ። ትንሽ ስራ ምናምን ቢዚ አድርጎኝ እኮ ነው። እሺ ለኔ ምን ሆነ ነው? ደህና ነኝ ሆነሽ ነው አንቺ? አይ ራሴን ጣልኩኝ። አይ ደህና ነኝ። እርግጠኛ ነህ? ስራ ትንሽ ስራ አጨናነቀኝ ለዛ ነው። ጥሩ አይደለም እንዴ ስራ? የተበላሸ ነገር አለ? ምንም አንዳንዴ ተገለሽ አጋጥመኝ እንደዚህ። ተይ አታስጨንቂው። ስራ ምናምን ሊሆን ይችላል። በቃ እሺ እንደዚህ ነው እንጂ ገብጂ ይደኛል። አይ ስራው ምናምን ተረዱ። ምን በጣም ተለዋወጠ። ያው ሰሞኑን ስራ በዝቶብኛል ምናምን እያላን ነበረ። ለዛ ነው እኛም ገብተን እንተኛ በቃ አልተናገ ጠይቀዋለሁ በዛው። ጭራሽ መኝታ ክፍል ድረስ መጣሽ? ምንድነው ቆይ ችግርሽ? አንቺ ሴትዮ መኝታ ክፍል እኮ ኧረ በቃ ተይኝ። አንቺ ምንድነው? በእናትሽ ውጪልኝ በእናትሽ። ተረጋጋ እስኪ መጀመሪያ። ምንም መረጋጋት አልችልም። ምንም ተረጋግቼ ላዋራሽ አልችልም። ይኸው ለምን መሰለክ? ልቀቂኝ። ተረጋጋና አውራኝ እስኪ። ምንድነው ቆይ የምትፈልጊው? ፍላጎትሽ ምንድነው? ፍላጎቴን ታውቀዋለህ አንተ ምን እንጂ ውጪልኝ። ውጪ። አክስቴ ምን ሆነሽ ነው? ለምን አታለቅሽው? በቃ ምን ሆነሽ ነው? ንገሪኝ። ምንድነው? ብነግርሽም አታምኚኝ። ምንድነው? እሺ ንገሪኛ። ባልሽ ነው እንደዚህ ያደረገኝ። ማየ? ኧረ እሱ እንደዚህ አይነት ነገር አያደርግም። አክስቴ የቀለድሽ ነው እንዴ? እሱ ነው እንደዚህ ያደረገኝ ያልኩሽ እኮ። እርግጠኛ ነሽ? አዎ እኮ የኔ እዮብ ነው እንደዚህ ያደረገው? አዎ። ለነገሩ አንቺ በነግርሽም እኮ አታምኚኝ። ሊደፍረኝ ሞክሮ ነበረ። ከዛ አልሳካ ሲል ነው እንደዚህ ያደረገኝ። አዎ ወይ ድል ደስ ይመጣሽ። ምንድነው ያደረከው? ምን ሆነሽ ነው? ምንድነው ያደረከው? ምን አደረኩኝ ደግሞ? ቆይ እንዴት አንተ እንደዚህ ነገር ታደርጋለህ እንዴ? ራሷ እኮ ናት። እኔ ምንም አላደረኩኝም። ምኑን ነው ራሷ ናት ማለት? ጭራሽ በሷ ላይ ልታሳብብ ነው እንዴ? እንዴ ምን አደረኩኝ እኔ? ምንም እኮ ምን ብላሽ ነው? ቆይ ምንድነው አንተ? ቆይ እንዴት ነው እሷን ለመድፈር የምትሞክረው? ማኔ? አዎ አንተ። እንዴ ራሷ ያደረገችውን ነገር በእኔ ላይ ታላካለች። ዝም በል። ቆይ እሺ እኔ ምን አሳነስኩብህ? ንገረኝ። ምን አሳነስኩብህ? እሺ እኔ ምን አሳነስኩብህ? ይሄኔማ በዚህ ስንት ሴቶችን ውጭ አማግጠህብኛል። ንገረኝ። ምን አደረኩኝ እኔ? እንዴ ምንድነው? ምን ልትሰራ መጣ? ንገረኝ። ምኑን ነው የነገርከኝ? ምንም ባልተረጋገጠ ነገር በእናትሽ ኧረ ተይኝ። ምኑን? እሺ ከዚህ በላይ ምን ላድርግ ንገረኝ። ፊቷ እንደዛ እስኪበላልስ ድረስ ኢየሱስ። ቆይ ግን ምን አሳንሽብህ ነው? ቆይ አንተ ኧረ ፍቅር እንደዚህ አትናገሪ። ዝም በል እሺ፣ ዝም በል። ዝም ስላልኩ ነው እንዴ እኔ?
ኧረ በእግዚአብሔር በእናትሽ ምንም ክፉ ነገር አትናገሪ። እንዴት ነው? ቆይ አክስቴ እኮ ናት። እኔ ምንም አላረኩም አልኩሽ አይደል እንዴ? እንዴ አንተ እንዴት ነው የምታስበው? እንዴት ነው የምታስበው? ንገረኝ። ምንም አላደረኩም እንዴ? ምን ብላሽ ነው? ቆይ እንዴ ምንም አላደረኩም አትበለኝ። እኔ አሁን ከዚህ በኋላ ኧረ በእናትሽ ተይ በእናትሽ እንዴ ደግሞ ፍቺ እፈልጋለሁ። ምን ማለት ነው? እንድንፋታ እፈልጋለሁ። በቃ እንድንፋታ እፈልጋለሁ። እንድንፋታ እፈልጋለሁ። እንዴ ኧረ መጀመሪያ ቢያንስ በቃ አረጋጋት። ከዚህ በላይ እንዴት ላረጋግጥ? ፍቺ ነው የምትፈልጊው? አዎ እሺ ዛሬ ደግሞ ባልሽ አይመጣም እንዴ? ምን ለመሆን ነው የሚመጣው እንዴ? ለምን ትላለች? ምን አደረገች? ለነገሩ በእኔ ምክንያት እንደዛ ሆናችሁ? ኧረ ባንቺ ምክንያት አይደለም። ይሄኔ ውጭ ላይ ስንት ነገር እንደሚያደርግ ማን ያውቃል? አይማ የሰውን ትዳር መበጥበጥ አልፈልግም። ወደ መጣሁበት እመለሳለሁ። ማለት ወደ መጣሁበት እመለሳለሁ ማለት? አይ በቃ እንደዚህ በእናንተ ትዳር ውስጥ ችግር ሆኜ መቆየት አልፈልግም። ሲጀምር እኮ አክስቴ ችግር አልሆንሽም። የእውነት ችግር አልሆንሽም። ምክንያቱም ለምሳሌ አንቺ ላይ ያደረገውን ነገር ውጭ ላይ ማድረግና ለማድረጉን በምን እናውቃለን? እንደውም እግዚአብሔር አንቺን ነው የላከልኝ፣ በአንቺ እንዳውቅ አደረገኝ። እንዴ ቢሆንም ግን ትንሽ በእኔ ምክንያት እንደዛ ስትሆኑ ደግሞ ታውቂያለሽ። ምንም ችግር የለውም። እቤት ምናምን ደብሮሽ ከሆነ እኔ ስራም ቢሆን አስፈቅጄ መጣና አንድ ላይ እንውላለን። እንደሱ እኮ አይደለም እና ትንሽ ስለደበረኝ ነው። ምን ሆነሽ የሚደብርሽ? ያው በእናንተ ትዳር ውስጥ እንደዛ መሆኑ። አረ ሲጀመር እንኳንም እግዚአብሔር አንቺን ነው የላከልኝ ይመስገን። እሺ አክስቴ በቃ እንዳይደብርሽ እሺ። እንትን አስፈቅጄ እመጣለሁ። እሺ መጣክ። ጥሩ ሰዓት ነው የመጣው። ቤት ማን ነው? እድሜ ላንቺ። እሺ ያው ከዳር ያፋታሽ ያው ደስ ይበልሽ። እንደውም እሺ አላያይሽኝ አይደለ? ኧረ እባክህ አትጮህብኝ። ለማንኛውም እኔ አሁን የመጣሁት ልብስ ልወስድ ነው። እንዴ ምን እያደረክ ነው? ልብስን ደግሞ ለምንድን ነው የምታዘጋጀው? ያቂም እባክሽ ወደዛ። እንዴ ምን ነው ቆይ አንቺ ችግርሽ ምንድን ነው? ቆይ ችግርሽ እኔ እና እሷን አጣላሽን አይደል? አሁን ደግሞ ብር ነው የምትፈልጊው? ተረጋጋ። በጣም ሲበዛ አስመሳይ ሰው ነሽ፣ አስመሳይ። ይኸው ለማስመሰል እየሞከርኩ ያለው ስለወደድኩ ነው። ባለፈው ደግሞ ያደረግሽውን ደግሞ ነግራኛለች። ሳልመታሽ ሳልነካሽ ነካኝ ብለሽ የደበደብኩሽ አስመስለሽ ፊትሽ ላይ ጠባሳ አስመስለሽ እንደተናገርሻት ነግራኛለች። እኔ በአንቺ ምክንያት ትዳሪ ማአህ አለብኝ። ስለምወድ ነው አትበይኝ ደግሞ። ስለምወድ ደግሞ እኮ ነው የሚሻለው። እቺ እኮ ሲጀመር ነው ማማ ያምር። ትልቅ ሰው አይደለሽ እኮ አንቺ። ያሳፍራል እኮ በጣም የሚያሳፍር ነገር ነው እያደረግሻለሁ። ትልቅ ሰው አይደለሽ እንዴ? እሷ ብቻ ማድረግ እንችላለን። ያቂኝ ወደዛ በእናትሽ አትነካቂኝ ደግሞ። ተረጋጋና እናወራበት። ምንም መረጋጋት የለም። እኔ ከአንቺ ጋር ምንም አይነት ወሬ አይደለም። ነው የሚሻለው ነው እንጂ ስምሪ መተሻለ እንዴ? አዎ አሁን ጣል። እኔ ላውራት እፈልጋለሁ። አንቺ ምን እያደረግሽ ነው? እንኳን መጣሽ። እንደውም እንኳን ስጠብቅሽ ነው የመጣሽ። ማለት ይሄ ባልሽ አለሌ ባልሽ ያሰበ እንዴ? ዝም በይ። ምንድን ነው የሰማሁት? እንዴ ምን ስትሰማሽ? ማለት ምን ነበር እሱ ስትይ የነበረው? ምን አልኩት? ዝም በይ እንዴ። ኧረ ተረጋጊ። አንቺ ትልቅ ሰው አይደለሽ እንዴ? ለዚህ ወጠጤ ባልሽ ብለሽ ነው የምትናገሪኝ? ትልቅ ሰው አይደለሽ ወይ? እኔ እኮ እንደ እናቴ ስላየሁሽ መስሎኝ ያከበርኩሽ። እሺ ሴትዮ ተረጋጊ። ምንድን ነው ሴትዮ ትለኛለች እንዴ? ለዚህ ወጠጤ ባልሽ ብለሽ አትናገሪኝ። የት ነው የምወጣው በዚህ ማታ ደግሞ? እንዴ በዚህ ውጪልኝ፣ በቃ ውጪልኝ። እንዴ ውጪልኝ። በዚህ ሰዓት ከየት ነው የምወጣው? አንቺ እንዴት ነው የምትሆኚው ግን? ምን አይነት ጭንቅላት ነው ያለሽ? እኔን ከባሌ ለማፋታት ነው እንደ የመጣሽው? አንቺ ለዚህ ወጠጤ ባልሽ ብለሽ አትናገሪኝ እባክሽ። እንኳን ነው ቢያንስ ከአንቺ እሱ ይሻላል። እሺ ምንም ነገር እውነቱን እያወቀ እንኳን አልነገረኝም። እሺ አሁን ቶሎ ውጪልኝ፣ ውጪልኝ።
እሺ ችግር የለውም። ዋናው ማለት ትልቅ ሰው ናት ብዬ አላውቅም። በቃ ትልቅ ሰው ስለሆነች በጣም ግን ይቅርታ። በእንዲህ አይነት መንገድ ቢሆንም ዋናው ነው ማወቅሽ። ትንሽ በቃ ችግር የለውም እረዳሻለሁ። ትንሽ ልንቀጣ እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ